Hi, እንዴት ናችሁ? This is Kevin Michaela, American Zara Black YouTube channel. Welcome to my channel, guys. Zara Black and Zara Blue YouTube channel. Welcome to my channel, guys. Like, subscribe ያደርጋችሁልኝ። እንትን ዛሬ የምናገራችሁ ነገር ማለት ነው ባለፈው ከአራት ዓመት በፊት ነው ላይክ አይ ዶንት ኖ ያ አይ ቲንክ ከአራት ዓመት በፊት ነው ማለት ነው። እኔ ከዛ በፊት ነበር የማውቃት ማለት ነው። በ2012 ነበር አንጆሊና የማውቃት ማለት ነው። ላይክ በጣም ላይክ ፊልሟ የመሰጠኝ ማለት ነው። ከዛ በፊት ማውቃት ነበር ይሆናል ማለት ነው። ፊልም ላይ በቃ ላይክ በጣም የእንግሊዝኛ ፊልም ማዘወትር ነበርኩኝ በጣም በልጅነቴ ማለት ነው። በትንሽ ልጅ እያለሁኝ ማለት ነው። እንግሊዝኛ ፊልም ላይ ከፍዬ ነበረ የማየው ውጭ ምናምን ይሉኛል የሆነ ታይም ላይ በቃ በጣም እንትን የሆነ ፊልም ነው አልወጣም ምናምን ነበር የሚለው ማለት ነው። ምንም ቢሆን አልወጣላችሁ ምናምን እያልኩኝ ነበር የማየው ማለት ነው። ከዛ ማለት ነው እንትን ውዶች ልነግራችሁ የምፈልገው ነገር ማለት ነው የሆነ ስድ ነገር ካለበት ማለት ነው አንተ ነው ዲሽል ልነግራችሁ የምፈልገው ነገር አሁን ደግሞ አሜሪካ በጣም አሜሪካ ስላልኩኝ ማለት ነው አንጆሊና አሜሪካ ያደረገች ይመስሏችሁ ማለት ነው። በጣም እንደዚህ ብላችሁ እንትን የምታደርጉ ሰዎች ማለት ነው ላይክ እኔ ከድሮም አዲስ አበባ እያለሁ ምን እያልኳቸው ነበረ ማለት ነው። እቺ ማርታና ራሄል የሚባል ነበር ለነሱ ባይ ዘ ዌይ ማለት ነው ላይክ እንደን ማለት ነው ከዛ ማለት ነው ወዶቼ ማለት ነው ምንም አይደለም ባይ ዘ ዌይ ደስዋይ ላይክ ትንሽ ላይክ ማርታ የነገርኳችሁ ናት። በቃ ላይክ አንጫዋና ድመት ነበረን ላይክ እስከ መጨረሻውንም ከትንሽ ጊዜ በኋላም ተጣላን ማለት ነው። ሁሌም ነው የምጣላው በቃ ላይክ የሆነ ላይክ እንደ አማርኛ ፊልም ነው የኛ መጨረሻ የሚሆነው ማለት ነው። ለትንሽ ጊዜ ነው እኛ የምንስማማው ደስዋይ ማለት ነው። ጓደኛሞች አልነበርንም ማለት ነው። ያቺ ግን በቃ ላይክ ደህና ናት ባይ ዘ ዌይ ተጣልተን አናውቅም ቢወዝ ዘመናችን ማለት ነው። ላይክ በጣም ተጣልተን ማለት ነው ዝም ብለን ሰላም ሳንባባል እንትን ብለን አናውቅም። ግን ጓደኛሞችም አልነበርንም ማለት ነው። ላይክ ትንሽ ያለን ደህና ጓደኛሞች ነበረን ማለት ነው። እንደ ወዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ ምን ያልኳቸው ነበር በቃ ላይ ቤቱ ነጭ በነጭ ነው የማደርገው ላይክ ነጭ በጣም ነው የምወደው ምናምን ያልኳቸው ነበር ማለት ነው። ተስፋዬ ብዙ ጊዜ ማለት ነው እኔ በጣም ካወቅኩ ጀምሮ ማለት ነው በፊቱንም እወድ ነበረ ግን ካወቅኩ ጀምሮ ደግሞ ሳኡዲ ያለኝ ማለት ነው በ2012 ማለት ነው ከ11 ማለቂያው ላይ ወደ 12 የገባን ያወቅኩት ማለት ነው። ከዛ ማለት ነው ቅዱስ ሚካኤል ቀን ነበረ ነግሬያቸዋለሁ። ባይ ዘ ዌይ መደጋገም የለብኝም ግን ደግሞ እንደን ከዛ በኋላ ላይክ እኔ ከዛ በፊት ነበር አሜሪካን በጣም ወዳት የነበርኩት ማለት ነው። በጣም በልጅነቴ ማለት ነው ሁሉንም ቦታ የት መሄድ ትፈልጋለች አሜሪካ ምን እንትን ታደርጊያለሽ አሜሪካ ላይ ምን ፍለው ታደርጊያለሽ ምን አይነት አለባበሽ ወይም ደግሞ ምን አይነት ስታይል ደስ ይልሻል የአሜሪካ በጣም ነበር እንትን የሚለው እና ላይክ እሱን ነገር ነው እኔ በጣም የሚያስደስተኝ ማለት ነው ከድሮ መሆኑ ማለት ነው። አንዱም የወንድሜ ማለት ነው የወንድሜ ማለት ነው የአባቴ ልጅ እሱ ማለት ነው የሚሰራበት ፊልም አሁን ላይ አይቼ ነበር ነግሬያቸዋለሁ። ከዚህ በፊትም ላይ በጣም ብዙ ፊልሞችን ነበር የሚከታተለው ላይ በጣም ነበር የሚወደው ግን ደግሞ እሱን በጣም እንትን ያደረጉ ነው አይነት አንድ ላይ ሆነን እየሳቅንበት ነበረ ማለት ነው። አንተ ብዙ ሴቶች ጋር ትሄዳለህ፣ 1 ሚሊዮን ሴቶች ጋር ትሄዳለህ፣ ከዛ እኔን ጋር መተህ እኔን ትሸውደኛለህ ምናምን ስትለው ማለት ነው እየሳቀን ነበረ ማለት ነው። ቪዲዮውን ደግመ ነው ማለት ነው እኔና ጉት ሄዴት ማለት ነው። ከዛ ለዛ ነው እኔ በጣም እንትን የማደርገው ማለት ነው። ላይክ በጣም እየሳቅንበት ነበረ። ፊልሙ ግን በጣም ነው የሚያሳዝነው፣ በጣም ነው ደስ የሚለው ማለት ነው። የልጅቷ አባት ካንሰር ነበራት እና እናት ደግሞ አልነበረቻቸውም ምናምን በጣም ደስ ይል ነበረ ማለት ነው። ስለዚህ ደግሞ ላይክ ሹሩባ ደግሞ ላይክ አጎቴንም ሹሩባ ትሰሪ ነበር የሚለኝ ብዙ ጊዜ ማለት ነው። እንትን አጎቴና አንጆሊናን በቃ አደሰኝ እንትን ያሉት ማለት ነው። አንተ ልነግራችሁ የምፈልገው ነገር ማለት ነው ሹሩባ ደግሞ ላይክ በሹሩባ የሚገባ ብዙ ህመሞችን አሉ ማለት ነው። እኔ ደግሞ የሆነ ሹሩባ ሰርቼ ነበር ቁጥጥር ማለት ነው። የሆነ ታይም ላይ ላይክ ከረላ አስገባባት ወይ ምናምን ያልኩት በጣም ተናድጄ ማለት ነው ከልጇ ጋር ሲጣላ ማለት ነው። እንደን ላይክ ፀጉሬን ሲፈታ ግን ላይክ ኖርማሊ ነው የሆንኩት ማለት ነው። እንደን ሳምታይምስ ላይክ ሹሩባ በጣም ችግር አለበት ማለት ነው። የሚገባ ህመም አለ መሰለኝ አይ ቲንክ ማለት ነው። እሷ ደግሞ ላይክ ኖርማሊ ኔጋቲቭ ትላትሆን ትችላለች ማለት ነው። እንዲሁም አይ ቲንክ እንደሚመስለኝ አይደለችም። እንደን ለነገራቸው ባይ ዘ ዌይ ካልቸሯን ስላስቀደመች ደግሞ እሱ ነገርም ጥሩ ነው ባይ ዘ ዌይ ማለት ነው።
ሰው ባህሉን ማስቀደም አለበት ማለት ነው። ስለዚህ አንጆሊና ማለት ነው እንዲሁም ለእናንተ ናት እንጂ መብራት የሆነች ብላችሁ ለእኔ ምንም የጨመረችልኝ ነገር የለም። በጣም ጉዞዬን ያስረዘመችብኝ ስቃይን፣ በጣም ብዙ ነገሮችን ነው፣ ግን አውቃ ስላልሆነች ምንም እንትን አይመስለኝም ማለት ነው። በእኔ በኩልም በጣም ብዙ ተጠቅታ ልትሆን ትችላለች። ግን ደግሞ እኔ ባይ ዘ ዌይ እንደዛ እንዲሆን አላሰብኩኝም ነበረ ማለት ነው። እንዲሁም ለመጀመሪያ ጊዜ ከኔ ጋር እንትን ስትጀምር ወይኔ በቃ ከዛ በኋላ ፈጣሪዋ አንቺ አድርገኝ ያልኩት ማለት ነው። ምክንያቱም በጣም ብዙ ሰው እንደሚከባባት እና ብዙ ነገር እንደሚገጥማት ስላወቅኩኝ ማለት ነው። ላይክ ከዛ በኋላ ላይክ ፈጣሪ አንቺን አድርገኝ ነው ያልኩት ማለት ነው። አንጀሊና እናድርገኝ ነው ያልኩት ማለት ነው። እንደን ላይክ አፍሪካ ማለት ነው በጣም ደንቆራ ህዝብ ናቸው። አስተሳሰባቸው ተስፋ በጣም የወረደ ስለሆነ ማለት ነው። በደወይ እሷ ማለት ነው ተንኮል ቢኖራት ኖሮ እንደዛ ብላ አትናገርም ነበር። ግን እንደዛ ብሎ አይረዱትም ማለት ነው ሰዎቹ ማለት ነው። በጣም ትንሽ ልብ ነው ያላቸው ማለት ነው አብዛኛው ሰዎችን እና በጣም ላይክ በጣም እኔ የማያቸዋለሁኝ እና በቃ ላይ ከሷን ስማት ጥሩ ምናምን የሚሉ ሰዎችን አሉ ማለት ነው። እንደን ወደቼ ልነግራችሁ የምፈልገው ነገር ማለት ነው ሰው ደግሞ ላይክ ዝም ቢልም በውስጡ ሌላ ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው ላይክ እኔ በቃ ላይክ ንግግሯ ላይክ አልጠላሁትም ማለት ነው። የገጠመኝ ነገር ያው የሰው ብዛቱ እሷን ተከትሎ የመጣውን ነገር ምናምን ነው እንጂ እንዲሁም በቃ ከወደድኳትም በላይ ነው የወደድኳት። ምክንያቱም ንግግሯ ስትሬት በመሆኗ ላይክ በጣም እኔ ተመቸቼ ማለት ነው። ግን ደግሞ በእንደዛ አይነት መልኩ ላይክ በጣም ሲቀጥልበት ደስ አይለኝም ማለት ነው ውዶችዬ ማለት ነው። እንዲሁም በቃ ላይክ ስለ አንጀሊና ላይክ በጣም ብዙ ጊዜ እንትን ነበረ ማስባት ነበረ እና ላይክ በጣም በቃ በ2012 ካዩት በኋላ በጣም ነበረ ማስባት ማለት ነው። እና ድሮ በፈረንጅ ነው በ2012 ያልኳችሁ ማለት ነው። በፈረንጅ ማለት ነው አዲስ አበባ እያለሁኝ ማለት ነው። ከዛ ምንድነው የሚባለው ይሄ ምንድነው ላይክ ወንድሜ ነበር ያጎቴ ልጅ ማለት ነው። የአንጀሊና ጆሊን ፊልም ይዘሽ ነኝ ብሎ የእሷን ስም ጽፎ ሲሰጠኝ ማለት ነው። ከዛ በኋላ ነው እንትን ያደርኳት ማለት ነው። ከዛ በኋላ ከአመታት በኋላ ደግሞ ስለ እሷ ሲጠይቀው ማለት ነው ላይክ ፌስቡክ ላይ ሳያት ማለት ነው። ከዛ ስጠይቀው ማለት ነው ታማ ነበረች፣ የሆነ ታይም ላይ በጣም ታማ ነበረች። ላይክ በቃ ሞት አፋፍ ላይ ደርሳ ነበረች። ላይክ በጣም ብዙ ላይክ በጣም ከባድ ህይወት ነው ያሳለፈችው ምናምን አለኝ ማለት ነው። እሷን ታሪክ ንገረኝ ስለው ማለት ነው። ከዛ እሱ ነገረኝ እና ላይክ በጣም አሳዘነችኝ። ግን ደግሞ ላይክ በጣም ደስ ትለኝ ስለነበረች ማለት ነው ፊልሟን ማለት ነው አደንቃት ነበር ማለት ነው። እሷን ፊልም በጣም ነበር የማደንቀው ማለት ነው። በጣም ደስ ይለኝ ነበረ። እኔ ደግሞ ላይክ እንዳልኳችሁ ሰው በቃ ሲያቃጥል ማቃጠል በጣም ነው ደስ የሚለኝ ማለት ነው። ላይክ እሷ የፊልም አክተር ናት ኖርማሊ አይደለም እንደሷይ ግን ፊልም ተመቸኝ ማለት ነው። ላይክ በቃ እኔ ስሜትን ያወጣሁበት ማለት ነው። በቃ የንዴቴን ማለት ነው እንደን ውዶቼ ማለት ነው። ከዛ ምንድን ነው የሚባለው ይሄ ከዛ ማለት ነው ውዶቼ ማለት ነው እንትን ላይክ በጣም በቃ ኩሬዚ የሚሆኑ አሉ ማለት ነው በእሷ ምክንያት እንትን ጀስት ወይ ካም ዳውን። አንጀሊና ምንም ነገር ያደረገበችባቸው ነገር የለም ማለት ነው። እኔ ደግሞ እንትን ላይ ማለት ነው አጎቴ ልጅ ማለት ነው በቃ አሜሪካ ካላለ ምንም ነገር አይሰራም። ላይክ እኔ የምሰራውን ኮክ በጣም ነው የሚወደው። ላይክ በጣም የሆነ እንትን ሆኖ አይደለም ላይክ እኔ የምሰራው ኮክ በጣም ነው የሚወደው ምግብ እንደን እኔ የሆነ ምግብ የሚሰራ ከሆነ ደግሞ ላይክ የሆነ ላይክ የሚደብር ቃላት እያሉኝ ምናምን አልሰራም ማለት ነው። እኔ የምሰራ ከሆነ በፍቅር ነው የምሰራው ማለት ነው። ስለዚህ እንደዛ ስለነበረ ላይክ እሱ ደግሞ ላይክ አሜሪካ ይለኛል ማለት ነው። ሌላ ወደ ሀበሻ ይሄዳል በቃ ላይክ ምናምን ተስፋዬ ደግሞ ላይክ እኔ ደግሞ እንትን አልወድም ብዙ እንትን አልወድም ላይክ በቃ ክሊር የሆነ ነገር እንጂ በጣም አሽቆላሚጥ ምናምን አልወድም እና እውነት ደግሞ ያስቀኛል ማለት ነው። በቃ የሆነ ከእውነት ጋር የሚጠጋጋ ነገር ወይም ደግሞ ላይክ ዝም ብሎ ሰው ለማብሸቅ የሚያደርጉት ነገር ላይ ያስቀኛል ማለት ነው። ምንም አይመስለኝም ማለት ነው። ያበሽቀኝ ነበረ በጣም ነው ሰው የሚያበሽቀው ከዛ እንዲሁም እሱ በጣም ደስ ከሚለኝ ነገር ማለት ነው የሆነ ሰው ሲያናድዳቸው ማለት ነው የሆነ ነገር አድርጓቸው ማለት በጣም አቀባጠራቸው አሽቆላምጣ በጣም እየተናደዳችሁ ነው ወይ ተናደዱ፣ በጣም ተናደዱ፣ ምንም ተቃጠሉ ምናምን ብለዋቸው ነው እንትን የሚያደርገው ማለት ነው። ደውለው በቃ አሁን እንደዚህ ያለን ነው ምናምን ብለው ያሳያቸዋል ማለት ነው። ቀጥል እንዲለው ማለት ነው። በጣም ያቃጥላቸዋል። እሱን ነገር በጣም ነበር የምወደለት ማለት ነው። ላይ ከኔ ደግሞ
እንትን አልወድም ማለት ነው። ዝም ብለው ሰው እንትን እያደረገ ማለት ነው። አንተ ልታስቆላምጥለት ለብቻህን ማለት ነው። ሰው እየገፋ ማለት ነው። አንተ የምታስቆላምጥለትን ነገር አይገባኝም ማለት ነው። ባይ ዘ ወይ ማለት ነው። እንትን ግን ደግሞ ሀበሻ በጣም ዘረኛ እንደሆነ ታውቃላችሁ። ሀበሻ በጣም ዘረኛ ነው ማለት ነው። እኔ በቃ ነጭ ስለሆንኩ ማለት ነው የሆነ ሀበሻ ዘመድ ማለት ነው ምን ያደርጋል ማለት ነው ከአንተ በላይ ማለት ነው ከነጭ ካክስቱ ልጅ በላይ ማለት ነው በጣም ሩቅ ሀበሻ ማለት ነው ዘመዱ ያልሆነች ማለት ነው እሷን ነው ለእሷ ነው የሚወገንላት ማለት ነው ውዶቼ። የሆነ ታይም ላይ ምንም እንኳን ቢራዳሽ ምንም እንኳን እንደ ዘመድ ምንም ነገር እንትን ቢያደርግልሽ ማለት ነው በጣም ነው የሚወገነው። በጣም ነው የሚወጉኑት የሀበሻ ፓረንትስ ማለት ነው። በጣም ችግር አለባቸው ማለት ነው። እንደን እሱ ደግሞ ላይክ ኢትዮጵያ ላይ ነው ማለት አዲስ አበባ ማለት ነው ገና ወደ ሊቢያ ሳልወጣ ማለት ነው እና አንጆሊና ሳውቁኝ ማለት ነው። ከዛ ያኔ ማለት ነው ላይክ አሜሪካ እኛ ቤት እንዲሁም ሌላ ሰው የሚመጣ ነበር። አሜሪካ ነው የሚለው በቃ እንግዳ የሚመጣም ላይክ እኔ አልነሳም ላይክ ስለማንም ምንም ግድ የለኝም ማለት ነው። አሜሪካ ካለኝ ላይክ ይደብረኛል በቃ እኔ ፊቴ ላይ ያያል ማለት ነው። ድብርቱን ፊቴ ላይ ስለሚያይ ማለት ነው። እሱ ደግሞ አሜሪካ ምናምን ይለኝ ነበረ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ሲለኝ ማለት ነው ይለኝ ነበረ ላይክ እኔም አሜሪካ ነበረ የሚለው ላይክ እሱ ደግሞ ይል ነበረ ማለት ነው። እኔ ግን ትልልቆችን ነበር እንጂ መጠየቅ የፈለኩት ማለት ነው። እሱን የሆነ ነገር ልጠይቁ አልፈለኩም። ምክንያቱም እሱ በጣም ይቀልላል እንዳልኳችሁ ማለት ነው። እኛ ምን ሆነን ነው እንደዚህ ነው ስለው ማለት ነው የገበል ጭንቅላት በልተን ነው አይለኝም። የቅደስ ወይ ሰው ላይ ይቀልዳል ማለት ነው። እሱ በጣም ነው የሚቀልድብሽ። ስለዚህ እኔ ብዙ ነገር አልጠይቀውም። ምክንያቱም እሱን ስለማያገባው ምክንያት ምን እንትን አለው ብዬ ማለት ነው። ከዛ ማለት ነው ውዶችዬ እንደን እኔ አሜሪካ እንደሆነ ከድሮ ነበረ የሚለው ላይክ ፈረንጆችን እንደሆነ ማለት ነው የሚያውቁኝ ያውቁኛል ማለት ነው። በጣም በቅርብ እንትን ያውቁኛል ማለት ነው። ላይክ በጣም ነበረ እንትን የማደርገው ላይክ እንደዚህ ነጮች እኮ እንደዚህ ምናምን ብዬ ላይክ በጣም ነበር ኮመንት የሚሰጠው ማለት ነው የምንናገረው እና ላይክ በጣም ነበረ የምፈተፍተው እና አሁን ደግሞ በተራቸው እነሱ እየፈተፈቱኝ ነው ማለት ነው ውዶችዬ ማለት ነው። ላይክ ጊዜ ሁለት ነው የእውነት ማለት ነው። አንዴ ባንተ ላይ አንዴ ምናምን የሚቀያየር ነገር አለ ማለት ነው። ዳስዋይ እንዲሁም እኔ በቃ ይሄን ያህል ትልቅ ቤተሰብ አለኝ ምናምን እንደዚህ ፌሚሶች ታዋቂዎች ምናምን ናቸው ብዬም አልጠበቅኩኝም ነበር ማለት ነው። ዳስዋይ ማለት ነው ያልጠበቅኩት ነገር እኔ የገጠመኝ እንደን በጣም ነው የገረመኝ ማለት ነው። እንዲሁም በቃ ሁሉንም ነገር የሚያደርግልኝ ፈጣሪ ብቻ ነው ማለት ነው። እንደን ማለት ነው ወዶችዬ ማለት ነው። አንጀሊናን ብትሆን አወቅኳት ላይክ አውቃም ስላልሆነች ምንም አይመስለኝም። ግን ደግሞ ማንም ሰው ምንም ነገር አላደረገኝም እንዳጋጣሚ ሆኖ ማለት ነው። እንደነገርኳችሁ ደግሞ ፈጣሪ ላይ ብዙ ጊዜ እድል አለብኝ ማለት ነው። ፈጣሪ ላይ ነኝ እድል ያለብኝ ደግሞ እኔ በጣም ደግሞ በሰዎች ነው የሚሆኑልኝ ማለት ነው። ግዴታም ቤተሰብ ያለው ሰው ቤተሰብ ሊረዳው ይገባል ማለት ነው። ለእነሱም ጥሩ ስለሆነ ማለት ነው ወዶችዬ ለእኔም ለእነሱም ማለት ነው። ብዙ ነገር ስለሚፈጠር መሀል ላይ በኋላ ላይ ብዙ ነገር አለ ማለት ነው። ብዙ ፕሮሰስም ስላለው ማለት ነው። ወደ ሰው ወደችል ነገራችን የምፈልገው ነገር ማለት ነው። እንደን ስለ አሜሪካ ስለ ሌላ ነገር ስለተናገርኩኝ ላይክ እንዲሁም አንጀሊና በቃ ምንም የጨመረችልኝ ኮንፊደንስ የለም ማለት ነው። ላይክ እንዲሁም በቃ ላይክ ሴቶቹ ላይክ በጣም ሲበዙብኝ ላይክ በጣም ብዙ ነገር ነው የበዛብኝ እና በጣም ብዙ ስትሬስ ነው የበዛብኝ እና አሜሪካ እንደሆነ ላይክ በጣም ከድሮ ነበረ የሚለው በቃ ላይክ ኮንፊደንት ማለት ነው። በቃ ላይክ አይዶ ነው እዩት ማለት ነው። እኔ ባይ ዘ ዌይ ማለት ነው ልነግራቸው የምፈልገው ነገር የችግራ ጆሮዬን ማለት ነው ገራ ጆሮዬን በቃ አትሰማም ላይክ አልሰማም፣ በዚች አልሰማም፣ በቃ ምንም ነገር አልሰማም። ግን ደግሞ ላይክ ትቆርጣለች ማለት ነው። እቺ ቀኝ ንዋት ማለት ልክ እንደ ሰው የሰው ጆሮ ነው ባይ ዘ ዌይ ማለት ነው። ይህንን ተፈጥሮ የማን ነው ብለን በቃ ጠይቀን አጣይቀን አይተን አይጠፋብን ማለት ነው። እቺ ደግሞ ላይክ ስጋውን ትቆርጣበታለች ከዚህ ማለት ነው። ስጋም የለባትም በዚህ ቆራጭ ናት ማለት ነው። እንደነ ውዶችዬ ላይክ እኔም በተፈጥሮዬ ማለት ነው ላይክ በጣም ክሬዚ በቃ በጣም የሚያስቀው የኔን ስታይል ድሮ ማለት ነው እቤት ማለት ነው ላይክ ቸርች ልሂድ ምናምን ሲባል ማለት ነው በግዴታ እንደዚህ ተነሽ ብዬ ማለት ተብለሽ ተብዬ ማለት ነው ቤተክርስቲያን ሳልሄድ ማለት ነው ጠዋት በ11 ሰዓት ማለት ነው በኢትዮጵያ አቆጣጠር 5 ሰዓት ምናምን ተነስቼ ማለት ነው ጠዋት ማለት ነው
ከዛ በቃ ኢየሱስ እንደዚህ ያደረገ ሰይጣን እንደዚህ ያደረገው ምናምን ምናምን ሰይጣን እኮ በቃ እኔ ያጠፋሁት ገደልኩት ምናምን እያልኩኝ ማለት ነው ውዶች ማለት ነው። እንደዛ እያልኩ ነበር እንትን የማደርገው። ጽርሃ ለምንድን ነው እዚህ የምትሰብክልኝ? ቤተክርስቲያን አትሄጂም እንዴ ምናምን እያለች ነበረ ማለት ነው። ያጎቴ ልጅ ነበረች እና ጀመራት ደግሞ ጽርሃ ልትሰብክ ነው ዛሬ ደግሞ ምናምን እያለች ነበረ ማለት ነው። እንደን ውዶች ላይክ በቃ እኔ በጣም ነው የሚያስቀኝ ማለት ነው። ሁሉንም አንድ ላይ ማለት ነው የኔ ስራ እንደን በጣም እንትን የምታደርጉት ሰዎችን ማለት ነው። አንጀሊና እንዲሁም ለእናንተ በጣም ጥሩ ሰው ናት። በጣም በጣም ለአፍሪካውያኖች ማለት ነው የነካችሁ አልነካችቻችሁም ማለት ነው። በጭራሽ አልነካችሁም፣ ንክት አላደረገቻችሁም ማለት ነው። ካወቃችሁ ማለት ነው ክሊየርሊ ማለት ነው። አፍሪካ በጣም ካልተነገረዋችሁ ማለት ነው ሰዎችን የማስተዋል ችግር አለባቸው ማለት ነው። አንዳንዶቹ ነው ባይ ዘ ዌይ ሳምታይምስ ላይክ በጣም እኔ ጋር ስላሉ ስለማውቃቸው ነው እንደዛ እየተናገርኩኝ ያለው። ሌሎችም ልታልፉት ትችላላችሁ ማለት ነው። በጣም ላይክ የኔን ነገር ማለት ነው ንግግሬን በጣም እንትን እንዳታደርጉት፣ አታካብዱት ማለት ነው። ዛስ ዋይ ግን ደግሞ አስተውሉት ማለት ነው። አንደን ውዶች ልነግራችሁ የምፈልገው ነገር ደግሞ ላስት ደግሞ ይሄ በጣም ጠቆር ያለ እንትን ነበረ ማለት ነው። ዊጌን ማለት ነው። ሌላኛው ማለት እዚህ ያለ ትናንትና እየተጠቀሙ የነበርኩት ማለት ነው። ላይክ ሄር ሞሳ ምናምን ይላሉ ማለት ነው። ሞሳ አሁን ላይ በጣም ደግሞ ሞሳ ላይክ ሞሳ እያሉ ማለት ሞሳ ማን መሰላችሁ ማለት ነው። ያጎቴ ምስት አባት ነው። ባይ ዘ ዌይ ይችን ነው የሚያከለው። ጥቁር ነው ላይክ በጣም ነው የሚዞረው ሰውየው፣ አያረጅም። እንደና ያጎቴ ደግሞ ላይክ በጣም ረዘም ያለ ቀጨጫ ነው። እንደን ጠቆር ያለ ነው ማለት ነው። ዳስዋይ እንደን ነግራግራችሁ የምፈልገው ነገር ማለት ነው። ሰውነቱ ግን ነጣ ይላል፣ ገርማል ማለት ነው። ያጎቴ ማለት ነው። እንደን ከዛ ማለት ነው ውዶቼ ይሄ ምንድን ነው የሚባለው? እነሱ ማለት ነው አጎቴና ያጎቴ ምስት አባት ላይክ አይጥና ድመት ናቸው ማለት ነው። አጎቴ ምን ይለዋል ማለት ሰውዬ ከመጣ ማለት ነው የጠንቋይ መጣ አሁን ደግሞ ሊፈትነኝ ነው ቤት ውስጥ ምናምን ይለዋል። በቃ እንደዚህ ያደረገኝ እንደዚህ እንትን ፈውስ እንትን አስገብቶ እኔ መንገዴ ላይ ጣለው በቃ ሰውዬው እየፈተነኝ ምናምን ይላል ማለት ነው። አጎቴ እንደሷይ በጣም ነው የሚያስቀኝ ማለት ወየልና ያለው ሰው ነው። ላይክ በጣም እሱ ደግሞ ላይክ የተሻለ ነው ማለት ነው። ከሀበሻ እንትን ህብረተሰብ ውስጥ ላይክ በጣም ዘረኛ አይደለም፣ ደህና የሆነውን ሰው ነው። ደግሞ በጣም እንትን የሚያስማማን ነገር ማለት ነው እንደነገርኳቸው ማለት ነው። አሁን ማለት ነው ያጎቴን ምስት ማለት ነው ፊት እሷ ፊት ማለት ነው በጣም ግልጽ አድርጎ በጣም የሚደብር ቃላቶችን ስለሚናገር እየተናገረ ስለነበረ ድሮ ማለት ነው ስለተናገረ ማለት ነው እሱን ነገር በጣም ስለሚያናድዳቸው እስካሁን አልወጣላቸውም። ሞቶ ሁላ በቃ ላይ እስከ መቃብር ድረስ ነው እግሮ ስንድስረው የሚከተሉት ማለት ነው። አንድን ላይክ እኔ ደግሞ ጀስት ዋይ ኮሬዚ በቃ የሆነ በጣም እንትን የሆነው ሀርድ የሆነዎችን ንግግሮችን የምሰማው ላይክ እኔ ማለት ነው በጣም እወዳለሁ ማለት ነው። እየሰደቡኝ ሁላ ነው የምሰቀው እኔ ማለት ነው ንግግሮችን ከተመቼ ማለት ነው። ከዛ ማለት ነው ምን ይላል ማለት ነው እነሱ በቅብጥር ምናምን ነገር አይሰሙም። ልጅ ልብን አላቸው እንደዚህ በጥፍ ምናምን ስትላቸው ነው የሚሰሙት ምናምን ይላሉ። ዘስዋይ እኔ እዚህ አይደለም ሰውነቴ ውስጥም አላቀርበውም ሞሳ ባይደወኝ ማለት ነው። ከሞሳ ጋር የሚያነካካኝ ነገር የለም። ደስዋይ ከሌር ላይ ማለት ነው። ግን ደግሞ እንደዛ የሚያደርጉት ላይክ እነሱም ራሳቸው ጦንቃዮች ስለሆኑ ነው ባይደወይ እንደዛ የሚያደርጉት ማለት ነው። ያጎቴ እናት ደግሞ አምለሱ ነበር የምትባለው። አምለሱ ግዳይ አሊ ነው የምትባለው። ላይክ በጣም ቅድስት ነበረች፣ ቤተክርስቲያን የምትመላለስ አርጅታ እያለች ሁላ ማለት ነው። እንደን ከአሊም በላይ ደግሞ ሌላ የክርስቲያን ስም ነው ያለው። ግን ደግሞ እሱ አሊ እንደሚባል ላይክ ለምን እንደሆነ አላውቅም፣ አሊ ይባላል ማለት ነው። ሳጓም አሊ ይባላል ማለት ነው። ሀበሻ ፋሚሊ ውስጥ ማለት ነው። ዳስ ዋይ ዊ አር ካቶሊክ ማለት ነው። እኛ በሙሉ ካቶሊክ ነን። ባይ ዘ ዌይ የእሱ አጎቴም በጣም መክራሪ ካቶሊክ ነበረ ማለት ነው። እንደን ሊነግራችሁ የምፈልገውን ነገር ማለት ነው እሱን ነገር ማለት ነው። ግን ደግሞ በጣም ሞሳ ነው የሚሉት አሁን ላይ። እንደን እሱ ሰውዬ ላይክ በጣም ፌመስ ነው የሆነው፣ ታዋቂ ነው የሆነው። ላይክ በእኔ በጣም ነው የታወቀው ሞሳ ማለት ነው። እግዚአብሔርን በቃ ላይክ ሞሳን የማውቅ ይከሰስ ማለት ነው። እኔን አውቆ ማለት ነው። ተስፋዬ በጣም ነው የሚገርመው። ላይክ ስራዎቹ ላይክ በጣም በጥሩ ነገር ብትታወቅ ነው እንጂ ላይክ ሰው ግን
ጥሩ ባይሆንም ላይክ እንደሱ ሰውን ስሙን አጥፍቶ ማለት አደሰይም ነው ከሰው ጋር የሚሄደው ማለት ነው። በጣም ከእንትን ሰው ጋር በልጦ ነው የሚታየው ማለት ነው። መጥፎ ስራዎቹን እንትን ተደርጎ ማለት ነው ውዶቼ። ከዛ ማለት ነው ውዶቼ ለነገራችን የምፈልገው በኔክስት ደግሞ ስለዚህ አሁንም ላይ ከኔ ደግሞ በጣም ያው ስላወቅኳቸው በጣም የሚያናዱ ሰዎች ማለት ነው ተዳሳም ነጮችን ማለት ነው። በቃ እኔ ሰይጣን እዚች ጋር አስቀምጦልኝና እኔን ጨፍጭፉን አይደለም ያልኩት ማለት ነው። ስለዚህ ሰው በእንትን በመረዳት ያለባቸው ልክ በመረዳት አለባቸው። በጣም እንትን ብታስቆላምጣቸው ላይክ በጣም ሁሌ ይመላለሳሉ፣ ያጨናንቁሃል ማለት ነው። አንዴ ኢግኖር ካደረግካቸው ግን ለሷ ለአንድና ለመጨረሻ ጊዜ እንትን ይሆናሉ ማለት ነው። ላይክ እነሱን በጣም መብት እንትን ማድረግ ማለት ለህፃናቶች ማለት ነው ሁሉንም ነገር ከፍተህላቸው ብትተወላቸው ማለት ነው ራሳቸውን አጨማልቆ ሰዎችን አጨማልቆ መሬቱን ትርምስምስ ነው የሚያደርጉት ማለት ነው። ልክ እንደ እሱም እንደዛ ናቸው ማለት ነው ውዶቼ። ልነግራቸው የምንፈልገው ነገር ማለት ነው ደሶ ያም ከቨን ሚካኤል አሜሪካን እንደን ሰብስክራይብ አድርጉልኝ ወዶቼ። በቃ ጨርሻለሁ።